ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን አበራ ለማ መቆያ ከተሰኘው የአጫጭር ልቦለዶችና የግጥም ስብስብ ከሆነው መጽሐፍ ውስጥ ያገኘነውን ሞገደኛው ነውጤ የተሰኘውን አጭር ዘመናዊ ሽሬ ልቦለዱን ወደ እናንተ እናደርሳለን ትረካውን ማድመጥ ሲጀምሩ ቪዲዮውን ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ሞገደኛው ነውጤ ደራሲ አበራ ለማ ተራኪ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል መቆያ ከተሰኘው የአጫጭር ልቦለዶችና የስነ ግጥም ስብስብ ውስጥ የተገኘ ስምህ እንዳቀረቀሩ ጠየቁት ዳኛው ነውጤ ደስታ መልስ ሰጠ ተረጋግቶ እድሜ አሉና ቀና ብለው የጎደን አስተዋሉት ደጃች ገለታ ኦርቾ ለበአይ ኢየሱስ ላይ ግብር ያጋቡለት ነው ይላሉ የተወለዱት እንግዲህ ዘመኑን ያስሉት የትና የት መሰሎት ነው እንደሚያሰላሰው አመላካች ጣቱን በጆሮ ግንዱ ላይ ደግኖ መለሰላቸው ዓመተ ምህረቱን አታውቀውም ፊት ለፊት በጥያቄያቸው አፈጠጡበት ምን የምህረት ዘመን አንዴ መጣል አንዴ ይሄዳል ምን ተይዘው ብለው ነው ጌታው ሲለው አዝመራው የሰጠ ይሆናል ሲለው ውርጩና ረሙ በቡአያው ያሰረዋል ምን እጡ ብለው ነው አለና የቅርታ ድምጹን አሰማ በአማርኛችን አልተግባባንም መሰለኝ እኔ ያልኩ ሲሉ አቋረጣቸው ተከሳሹ ነውጤ እርግ ይጫወቱ ከከተማ ሰው ጋር መጫወትን እንዲያው ታንጀቴ ነው የምወደው አቶ ነውጤ ለምትጠየቀው ጉዳይ ብቻ መልስ ስጥ አድራሻ ፌጥራ መርሃ ቤቴ ስራ ግብርና ለምን እንደተከሰስክ ታውቃለህ ማ እኔ ጥያቄው ለሱ እንደሆነ የተጠራጠረ መሰለ አዎን አንተ እኔ ለምን እንደተከሰስኩ አዎን አንተ የለም አላውም ፍርጥም ባለ አነጋገር መለሰ ነፍስ አላጠፋህም ሆነ ብለው ወንጀላቸውን እንደሚክዱ ተከሳሾች ሁሉ የነውጤም አዝማሚያ ወደዚያው ሳይሆን አይቀርም የሚል ግምት የወሰዱት ዳኛ የምጸት ፈገግታ አሳዩ ነፍስ የምን ነፍስ ሰብሃት ለአብ ወልድ ነውጤ መሃል አናቱን የተመታ ያህል በድንጋጤ ወከክ አለ የሰው ነፍስ አረ በፍጹም እንኳን የሰው ነፍስ የጫጩትም ያሳዝነኛል በስማም አሁንም ድንጋጤው አለቀቀውም መስቀለኛ ማተበ ተፈራ አደፍርስን አልገደልከው ዳኛው እንደመቆጣት አሉ ተፈራ ሞተ እንዴ ወይኔ ወንድሜን ወይኔ ራሱን በእጆቹ ይዞ መጮ ሲጀምር ዳኛው አቋረጡት እንዳይሞት አድርገህ ኑሯል እንደ ገደልከው በምጸት ሳቅሳቁ አልገደልኩትም መሞቱንም ገና ከርሶ መስማቴ ነው ወይኔ ወንድሜን ወይኔ አብሮ አደገን ወይኔ ለመሆኑ የት ነው የሞተው አለና ካንጀቱ ስቅስቅ ብሎ ማልቀሱን ተያያዘው ለተጠየቀው ጥያቄ በትክክል መልሱን ስጥ ምን ታምታታለህ ተከሳሹ የሚያፈዝባቸው መሰላቸውና የምር ተቆጡ ጌታዬ አብረን አፈርፈጭተን ውሃ ተራጭተን ባንድ ቀዬ ያደግነን እኮ እውነት ሆኖ እንደ የሚሉኝ እውነት ተፈራ ሞተ የት ነው የተቀበረው ወይኔ ተፈራ ወይኔ ጓዴን በፍርድ ቤት ውስጥ እየየውን አቀለጠው አትጩሁብን ለመሆኑ ወንጀሉ ለመፈጸም ያነሳሳ ምክንያት ምንድነው የዕለት ወይስ የቆየ ግጭት ነበራችሁ ዳኛው ወደ ጉዳዩ ጭብጥ ቶሎ ለመሸጋገርና ተከሳሹ የዘየደውን የማምለጫ መንገድ ለማሰናከል የነቁ መሰሉ አይ ጌታዬ እሱን ሳያንሱት ያኔ ጠላት ሀገራችንን በወረራት ዘመን በገና ጨርአሩር ስንጫወት ነፍሱን ይማረውና ከወሰን ጋር ክፉኛ ተጋጭተን
ተፈራ ባፍና ባፍንጫው ደም ሲተፋ ተሸክሜ ከቤት ያገባሁትና ነፍሱን ያተረፍኩት እኔ ነበርኩ ዋ ምን ያደርጋል የልጅነት ጓደኛ ትዝታው ብዙ ነው አሁን እውነት ተፈራ ሞተ ነው የሚሉኝ ወይኔ ተፈራ ወይኔ ጓዴ ወይኔ መልሰህ እኔኑ ትጠይቃለህ በንዴት የንባብ መነጽራቸውን ከጠረጴዛው ላይ ወርወር አደረጉት ዳኛው ይርታ ጌታዬ ለመሆኑ ምን ነክቶት ነው የሞተው ወይኔ ጓዴን ወይኔ ተፈራ ወይኔ ነውጤ ራሱንና ወገቡን አፈራርቆ በእጆቹ እየያዘ እየየውን አቀለጠው ምንድነው የምታምታታው ማነህ ስነ ስርዓት አስከባሪ ና አውጣልኝ ከዚህ አእምሮ የተነካ መሆን አለበት አማኑኤል ተልኮ የምርመራ ውጤት የዛሬ ሳምንት ከፋይሉ ጋር ተያይዞ እንዲቀርብልኝ ሲሉ በቁጣ የቀሉ ድፍርስ አይኖቻቸውን ያጉረጠረጡ ትዕዛዝ ሰጡ ሲቆጡ የሰው ቀልብ ይገፋሉ ወይኔ ተፈራ ወይኔ ጓዴ ወይኔ ጀግናው ወይኔ ተወክቻው ወይኔ እያለ በስነ ስርዓት አስከባሪው እየተገፈተረ ወደ ማረሚያ ቤት ተወሰደ በሁኔታው ያልተደናገጠ ሰው አልነበረም ይህን ሆስፒታል ታውቀዋለህ መርማሪው ከአማኑኤል የስነ አእምሮ ታዋቂ ዶክተሮች መካከል አንዱ ነበር እንዲያው አለ ነውጤ ፍርጥም ብሎ የሆስፒታሉን ስም አታውቅም እንዲያው አለና በድጋሚ አለማወቁን ለማረጋገጥ ያህል አንገቱን ነቀነቀ አማኑኤል ሲባል ሰምተህ አታውቅም በአግራሞት አይነት አፍጥጦ ተመለከተው እንዴታ ምን መስማት ብቻ አሳምሬን የማው አንቱ ጌታው እውነት አፍና አማኑኤል ሳላወርቼ ነው የሚጠዩኝ በጅጉሮማው እንዴት የደራ የኮራ ታቦት መሰሎት አያጠዱ ማማር አየጉልላቱ አሰራር ወደርም የለው አለና ያገሩን ታቦት የጠየቁት መስሎት ለጠያቂው በሚገባው ለማስረዳት ሞከረ ገባኝ አሳምረህ ነው የምታውቀው ለመሆኑ ልጆች አሉ አለና የስነ አእምሮ ምርመራውን ቀጠለ ዶክተሩ እንዴታ ያውም ዝግባ የመሳሰሉ ሞት አይውጠራቸውና ሁለት ወንዶች ሁለት ሴቶች አሉኝ የባህር ልጅ እዚያው አገር ቤት የሙአት ዳሩን ይዞ ግብርናውን ያስሄደዋል ብቻ እንዲያው ሾተ ላይ በቤቱ ገብቶ ወንድ ልጁን አርባርክለታለው እንጂ ሁለት ሴት ልጆች አፍርቷል ተከታይዋ ልጅ አሁን በእርቦ አባወራው ሞተባት እንጂ ደህና አማች አፈራችልኝ ነበረች ብቻ እንዲያው ከጊዜ በኋላ ጤና ታብኛለች የሷም ተከታይ ሐረርጌ ገብታ ከከተመች ያለፈው ተሳስ ገብርኤል ድፍን 8 ዓመት ሞላት ብቻ እንዲያው ጨካኝ ቢጤነች ከልጅነቷ አንድ ሁለቴ ወራት ከጠፋች ወዲህ ተነስፍሯም ድምጧ ጠፍቷል የመጨረሻ ልጄ ግን ወታደር ነው አይ የሚጥፍልኝ ወራት አይ ሰላምታ አጣጣፍ እንዲህ እንዳይመስሎት እንዲያው ጌታው አተኳኮስ መቼ የሚያባቱ ነው ይሆነዋል አሉ ይህንን ረጅም ቢሞት ፈር ጥሩ ነው ደህና ልጆች አፍርተሃል በነገራችን ላይ ራስክን ያመሃል አያነከች ተፈጥሬ ይህን ያህል ዘመን ስኖር አንድ ራሴን በየተኛሁበት ለት የለም እንዲያው ብቻ አንዳንዴ ደመና ሲዞር ብርድ ይለኛል መጥፎ የበረሃ ንዳድ ያለችብኝ አልፋ ትነሳብኛለች ከህወዲ ህመም የሚሉት አያኝም ተመስገን ነው ጌታዬ አለና በደስታ ፈገግ አለ ነውጤ ዶክተሩ አንዳንድ ማስታወሻ ያሰፈሩ ነው ከሰዎች ጋር ምን ያህል አግባብ አለ በክፉ የሚተናኮሉህና ሰላምክን የሚያደፍርሱ ሰዎች አሉ እንዲያው የተጣላሃቸው ሰዎች ካሉ የጠቡ ማርያም አሬ ነውጤ ያለ እኔ ባገሬ የተከበሩ የታፈርኩና የተጠራው ሰው ነኝ የተጣላ ማስታረህ የታመመ መጠየፍ የተቸገረ መርዳት የሞተ መዕበር እንጂ ከከፉም ገጥምም አይደለው በስማም በሉ አንቱ እንዲያው ምን ሲሉ ይህን ያሰቡት ሰአሊነ ተድስት ነውጤ ፊቱን አስከፍቷ ማተበ ደህና ይበቃናል ውጪ ቆይ አይ ጌታው ጨዋታውስ እንዲያው ጥሞኝ ነበር እስቲ ይሁን ሌላ ጊዜ ደግሞ በብዛት አወቃውታለሁ ባሉ ጤና ይስጥልኝ ጌታው
እግዚአብሔር ያክብርልኝ እግዚአብሔር ያሰንብትልኝ እያለ እጅ ነስቶ ባንዲት ነርስ ረዳትነት የዶክተሩን በር ከፍቶ ወጣ ሲስተር ይህንን የሕክምና የምስክር ወረቀት ወደ ፍርድ ቤቱ እንዲላክ አድርጊ አለና ዶክተሩ የጻፈውን ማስረጃ ለነርሷ ከፋይል ጋር አቀበላት አሃ ሐኪሙ ጤናማ ሰው ነው ብለዋል አሉት ዳኛው በቀጠሮ ቀን ነውጤ ከችሎቱ ቀርቦ በተከሳሽነት እንደቆመ ጤናማ ሰው ነው ብለውሃል አንቱ ጌታው ታምሜ ኖሯል እንዴ አሬ አንተ ያለ አረ ሐኪምም በእጁ ዳሶኛ ያው እንዴት ነው የሚሉኝ ጌታው የመገረምም የመደነቅም ሁኔታ ከፊቱ ያስነበበ በጥያቄ አይነት ዳኛውን ትኩር አድርጎ ተመለከተ ደህናማ ሆነ የሰራኸውን ወንጀል ባልሸፈጥክ ነበር በምጸታው ያነጋገር ባሽሙር ነካ አድርገውት ፊታቸው ባለው ፋይል ላይ አይኖቻቸውን ወረወሩ ጤናማ ሆነ ወንጀል ነው እንደ ጌታው ምን ሽፍጥሳለው አራ ጤና ነኝ ጌታው ለአሽሙር በመመለሱ የርካታ ፈገግታ በዙሪያ ገባው ለተቀመጡት ከፊቱ ላይ ያስነበበ አታምታታ ፍየል ወዲህ ቅዝምዝም ወዲያ በብዕራቸው ወደ ነውጤ ያመላከቱ ገሰጹት እንዴ ጤነኛ ነኝ እኮ ነው ምለው ጤና መሆን ማምታታት ነው ጌታው አረ ምንጉር ነው የለባው መገረሙን ለመግለጽ አመላካች ጣቱን አፍንጫው ላይ ጣል አደረገ አሁንም አታምታታ የሰራኸውን ወንጀል በዝርዝር ግለጥ ነው ምለ አሉና በብስጭት መነጽራቸውን አውልቀው እንደ ለማዳቸው ወርወር አደረጉት ቀዩ ፊታቸው ድልህ መሰለ የምኑን ዝርዝር ጤናማነቴን ከትላንት በስቲያ አንድ ጨዋ ሰው ጠይኦ ያውጋሁትን ደህና ልንገሮት ራሴን ብዬ ስለ ጤንነቱ በዝርዝር ሊያስረዳ ተረጋግቶ ሲጀምር ዳኛው በቁጣ አቋረጡት የተፈራና ማማትና ያንተን አገዳደል አስረዳ ነው ምለ ሲናደዱ ቅንድባቸው እንደመቆም ብሎ ግርማ ሞገሳቸው ያስፈራል ጌታው የምሮን ነው እንዴ ተፈራ ሞቷል እንዴ ምን ነው ምን አገኘው ወይኔ ተፈራ ወይኔ ባልንጀሬ ወይኔ አብሮ አደጌ እያለ እንደተለመደው እየየውን ሲያቀልጠው ችሎቱ ቀፎ እንደተነካንብ አንዴ በእምምታ ጸጥታው ተናወጠ አጥጩሁብን ግድያውን አልፈጸምኩም ነው የምትለው ዳኛው ነውጤን ወደ ወንጀሉ ጭብጥ ለማምጣት የሚታገሉ ይመስላሉ አራጎባዝ እኚህ ሰው የምራቸውን ነው መሰል ተፈራ ሞታ ወይኔ ሳተናው ወይኔ ተፈራ እየየውን ሲያያይዘው አቃቤ ሕጉ ጣልቃ ገባ ክቡር ፍርድ ቤት አስተያየት እንድሰጥ እንዲፈቀድልኝ ይጠይቃለሁ አለና እጅ እንደመንሳት አለ አቃቤ ሕጉ ከተቀመጠበት ተነስቶ እሺ አቃቤ ሕግ ተናገር አሉ ዳኛው ፈገግ ብለው ተከሳሽ ቃላትን በመጠምዘዝና ሐሳብን በማወዛገብ ከጭብጡ ለመውጣት ታጥቆ የተነሳ ስለሆነ ክቡር ፍርድ ቤቱ የሕግ ምስክሮችን እንዳቀርብ ይፍቀድልኝ አሁንም በተረጋጋና ትህትና በተሞላበት አነጋገር እጅ ነስቶ ጠየቀ አቃቤ ሕጉ የለም የእምነት የክህደት ቃሉን ሳይሰጥ ሊሆን አይችልም አሉ ዳኛው ካባቸውን ከተከሻቸው ላይ ግራና ቀኝ ሳብ አድርገው እንግዲያው ተከሳሹ ለፍርድ ቤቱ ስራ ያልተመቸ ከመሆኑም በላይ በፌዝና በቀልድ ችሎቱን ለማስደፈር የታጠቀ ነውና አንድ እርምጃ ወሰድልኝ ያቃቤ ሕጉ አነጋገር የማስጠንቀቂያነት ድምጸት የተላበሰ ነው አቶ ነውጤ ያቃቤ ሕግን አስተያየት አዳመጥክ ምንድነው መሰለ በምጸት ፈገግታ በመነጽራቸው አናት አሸጋግረው ተመለከቱት አይ ጌታው ምኑንም አላደመጥኩ ልቤ በልጓዝ መራ ላይ ተንጠልጥሎ ያረዳውን መሬት እንዴት በደቦ እንደማሳርሰው በሐሳቤ አቀብ ቁልቁለት ስለው ነበር ላፍታ እውነትም በችሎቱ ላይ ታፈዛለህና እዚህ የተሰየምነው ለጨዋታ መሰለህ እንዴ እንዴት ችሎቱን አታዳምጥም ተከሻቸውን ሰበቅ ያደረጉ ከግር እስከ ራሱ ገላመጡት ዳኛው ችሎት የምን ችሎት ጌታው የምንስ ፌዝ መጣብኝ አረባ ጠባይቱ የለም አይኮንም ጌታው አይፈታተኑኝ እንጂ እመብርሃንም አትወድ እንዲህ ያለውን አጓጉል መንገድ ነውጤም በበኩሉ ያመረረና የተቆጣ መሰለ የምን ችሎት ለመሆኑ ምን መሰልነ
ቀጥ ብለህ ትናገራለህ ተናገር ያለዚያ ጸጉርህን ተላጭተህ ትገባታለህ አሉና ዳኛው ብዕራቸውን በነውጤ ላይ ቀስረው እንደመዛት አሉ አራይ ተው ጌታው በኔ አምሳዬ የተፈጠረ ለይቼማው ኦፍጣና ገበሬ ነኝ ዛሬ እርፍ ጨብጬ ባያዩኝ ከከተማው አውደልዳይ መድበውኝ ሰውና ሌላውን ለይቼማላው አስመሰሉኝ እዚህ ጀማ ፊት ያዋርዱኛል አራንድ የሚወደው ነገር አይደለም ጌታው መንፈሱ በመቆጣቱ ያ እንደ ጅማት ከሮ የሚታይ የጆሮ ግንዱ ደምስር ይበልጥ እንደ ሸምበቆ ደደረ በቅሬታ ግንባሩን አሻሸና በረጅሙ ተንፍሶ የዳኛውን መልስ ተጠባበቀ ክቡር ፍርድ ቤት የችሎቱን ስነ ስርዓት እንዲያስከብሩልኝ በድጋሚ ጠይቃለሁ ተከሳሽ አሁንም ከዋናው ጭብጥ እየወጣ ነውና ክቡር ፍርድ ቤቱ ስነ ስርዓቱን ያስከብርልኝ አለ አቃቤ ሕጉ ጣልቃ ገብቶ የአቃቤ ሕግን አስተያየት ተቀብለናል አቶ ነውጤ የወንጀሉን ድርጊት በሙሉ አልፈጸምኩም ነው የምትለው ማለት ነው ደህና ይሄው ይመዝገብልህ ዳኛው በጉዳዩ የተሰላቹና ወደ ዋናው ጭብጥ ፈጥነው በመድረስ እልባት ሊያበጁለት የፈለጉ ይመስላል ወንጀል የምን ወንጀል ጌታው አረበለባው ውል ያነ ነገር እንጨዋወት የልጨዋታ ሆነው እኮ ቆይታችን ሁሉ በመገረም መልክ ራሱን ነቅንቆ በቅሬታ አንገቱን ደፋ አደረገ ነውጤ በቃ ሌላ አስተያየት አያስፈልግም ተፈራን አልገደልኩም ብለሃል ይሄው ተመዝግቦልሃል የዛሬ ሳምንት የምስክሮች ቃል በየተራ ይሰማል አሉና ዳኛው እየተቻኮሉ ባጀንዳቸው ላይ ማስተዋወሻቸውን ያሰፍሩ ጀመረ አንቱ ጌታው ደህናም አይደሉም እንዴ እድም ተፈራ ሞተ ብለው አረዱኝ ይሁን እርሜን አገር የሰገባ ወጣዋለሁ በየ ሐዘኔን ውጪ እምባይን ጠጥቻየው ቲዮን መርዶ ለዘመድ የሚረዳው በወጉ በስርዓቱ ማልዶ ተቤት ተመቶ ነበር ጌታው ግን ታደባባይ ገለጠጡት እይምታ ቢያድርብኝም ችየው ወጎን ታደምጦየው አሁን ደሞ ወደኔ ጠጋ ማለቱ ለምን ነው ጌታው ከልቡ የተቀየመ ለመሆኑ የሚያሰማው ድምጸት ሌላ እምምታ ከችሎቱ አካባቢ ጋበዘ በቃ ብያለሁ ያንተን ጉዳይ ለሳምንት ብያለሁ ዘግቻለሁ አሉና ዳኛው ለስነ ስርዓት አስከባሪው የእጅ ምልክት ሲሰጡ ነውጤ ወደ ማረፊያ ክፍሉ ተወሰደ አቃቤ ሕግ የሕግ ምስክሮች በሙሉ ቀርበዋል ሲል ዳኛው ጠየቁ ነውጤን ባይናቸው ገረፍ አድርገው በሚገባ ጌታዬ ሶስቱም ቀርበዋል አለ ከተቀመጠበት ተነስቶ እጅ እየነሳ የተከሳሽ ጠበቃና ተከሳሽ ቀርባችኋል አሉ አይተው እንዳላዩ ለደንቡ ያህል ዳኛው አዎ ጌታዬ ቀርበናል አለ በመልሱ ለነውጤ መንግስት ያቆመለት ጠበቃ ስምህ ሲሉ የመጀመሪያውን የሕግ ምስክር መጠየቅ ጀመሩ አለበል ዘለቀ አለ የመጀመሪያ ምስክር በልበ ሙሉነት እድሜ 40 ተመንፈ ስራ እርሻ ገዳይና ሟችን ታውቃችኋለህ ያሳምር ጸቦይ ዝምድና አለ ዝምድናስ የለኝም ግና ጠቤታ ሟቹ ነበር በምን ተጣላችሁ ተዋታበትም አትነሃው ስለው አሻፈረኝ በማለቱ ምኑን ግልጥ አድርገው እስቲ ግራ የገባቸው መሰሉ ዳኛው በምስክሩ አነጋገር ቦምቡን ነው ኋላ ምኑን ነው የቱን ቦምብ አይዞ ረጋ ብለህ አስረዳን ለወንጀሉ መንስኤ የሚሆን አዲስ ፍንጭ የሚያገኙ መስሏቸው ፊታቸው በተስፋ ፈካ አያነውጤ ካራ አሰራው ያለውን ነገሩን ዳኛው እንዴት ሳይውቁት እስከዛሬ ቆዩ የሚል አይነት መደምደሚያ ያሳየ ባመላለሱ ጌታው ሲያብል ነው ምሳር እንዲያሰራው ነው የሸለምኩት ነውጤ ጣልቃ ገብቶ ማረሚያ ሲሰጥ በችሎት ውስጥ የተገኘው በሙሉ ሳቀ ባነጋገሩ ክቡር ፍርድ ቤቱ ይህንን ነጥብ እንዲመዘግብልኝ ይጠይቃለሁ አለ አቃቤ ሕጉ እየተቻኮለ ተመዝግቧል አቃቤ ሕግ አቶ አለበል ለመሆኑ መቼና የት ቦታ ነው ሟች ስጦታውን የተቀበለው ዳኛው ሌላ ጥያቄ ያቀረቡ እንጃ እሱ ትል ሰማሁት አለና ተከሻውን ከግራ ወደ ቀኝ መታ አደረገ እና ቦምቡን ሲነካካው ፈንድቶ ነው የገደለው ማለት ነው ዳኛው ጉዳዩን ፈጥነው ወደ መጀመሪያ ፍንጭ መለሱት ያለም
የተጣላንበት ምክንያት ማለቴ ነው ተሟቹ ጥያቄው ተፈራን የገደለው ማን ነው ነጥቤ ይሄው ነው ጊዜያችንን ለምን በከንቱ ታጠፋለህ ነገሩ በጠየቁት መንገድ ባለመሄዱ ቅር የተሰኙ መሆናቸውን ካነጋገራቸው ያስታውቃል እሱ ልጅ ተኔየለ ገዳዩ ራሱ ቢናገር አይሻልም ያንደኛው ምስክር መልስ ቁርጥ ያለ ሆነ እኮ ማን ነው ገዳዩ እሱን እኮ ነው የምጠይቀህ እንግዲህ ውሃው ይሁን ነውጤ ይሁን ማን መረመረው ብለው ነው የምን ውሃ ሌላ ፍንጭ በመስጠቱ ዳኛው ግራ የተጋቡ መሰሉ የማነዋ አብረው ሊሻገሩ ካምባ ይወጡበት ምን አይነት አስቸጋሪ ነገር ነው አቃቤ ህግ የቴክኒክ ማስረጃ አለ ካለህ እንድታቀርበው የሆነ ሆነና አቶ አለበል የምታውቀው ይሄንኑ ነው የነገሩን ሁሉ እንደገና የጠፋባቸው ስለመሰላቸው በውስጣቸው የስጋት ስሜት አሳደሩ እንግዲያማ ቲሞት አብሬው አልነበርኩ ምኑን ተምን ይየሉ ጌታው እንደ ወዳጁ እንደ ዘመዱ የተለቀማ አጥንቱን ከመቅበር በስተቀር ይሄ መልሱም ለምስክርነት መብቃቱን በችሎቱ ፊት አጠራጣሪ ያደረገውና ከችሎቱ ወጣ ሁለተኛ ምስክር ይቅረብ አሉና ትዕዛዝ ሰጡ ዳኛው ለአቃቤ ህግ ብሽቅ ብለዋል ቀርቧል ጌታዬ ሲል እጅ ነስቶ ተቀመጠ አቃቤ ህጉ ስምህ አሉ ዳኛው አለባቸው ተሻር እድሜ የፊታችን ታህሳስ ገብርኤል 43 ይሞላኛል ስራ ሽመና አቶ አለባቸው ገዳይና ሟችን ታውቋቸዋለህ አሳምር ጸብ ወይ ዝምድና አላችሁ ታሁለቱም ጸብ የለኝም ብቻ ሟቹ ዋርሳዬ ነበር ዝምድና አላችሁ ማለት ነው እንዴታ ዋርሳዬ ነበር ይያልኩት አመላለሱ ሁሉ ቀልጣፋና ምጥን ያለ በመሆኑ ዳኛው ማስተዋሻ እስኪዙ ፋታ አልሰጣቸው አቶ ተፈራ ሲሞት የት ነበርክ ታቤቴ ማን እንደገደለው ታውቃለህ አያነው ጤናዋ በምን አወቅ ሲገለው አይታል እንዴ ደፈና ሀገር አውርቶ የጨረሰውን ይረብኛል ሄድምት ይለው የግድ ይዞት ነው ሄደው አለ ኮስተር ብሎ ሁለተኛው ምስክር አቶ አለባቸው እኮ ሲገለው አይታል ወይ መነጽራቸውን ከፍ ዝቅ ያደረጉ መልሱን በጉጉት ጠበቁ አብረው ጀማል ሊሻገሩት ሄዱ የእግዚአብሔር ሰላምታ ሰጥተው ነው ሁለቱም ባጠገብ ያለፉት እንግዲህ እንደወጣ ሲር ማን ገደለው ይባላል ብለው ነው ጤናይ የተከሳሽ ጠበቃ የምታነሳው መስቀለኛ ጥያቄ አለ አሉ ዞር ብለው ጠበቃውን ተስፋ በቆረጠ አጠያየቅ አይነት አዎን አለኝ አብረው እንደወጡ መቅረቱን እንጂ ከወሬ ሌላ ሲገለው ግን አላየህም አይደል አቶ አለባቸው ተናግሬ ምን መድገም ያስፈልጋል አለ ፍርጥም ብሎ ሌላ ምትጠይቀው አለ ሌላ ምትጠይቀው የለኝም ሶስተኛ ምስክር ይቅረብ ብለው አቃቤ ህጉን ዳኛው ካዘዙ በኋላ አቶ አለባቸውን ስነ ስርዓት አስከባሪው ከችሎቱ አስወጣ ቀርቧል ጌታዬ አለ እጅ ነስቶ አቃቤ ህጉ ስምህ የተለመደው የዳኛው ጥያቄ ለሶስተኛው ምስክር ቀረበለት ተህተል ባንጃው አለ ሶስተኛው ምስክር እድሜ እርግጡን አላውቀውም መች እንደተወለድክና ስንት ዓመት እንደሆነ አታውቀውም ታንጀቴ ነው አላውቀውም ባውቀው ምን ገዶኝ ብለው ነው በግምት ስንት የሚሆን ይመስልሃል አባቴ 14 ዓመት ልጅ ሳለ ነው አሉ የተወለድሁት እናቴም ገና ጣን ነበረች ይላሉ እንግዲህ ሁለቱም አርጅተው አፍጅተው ከሞቱ 5 እና 6 ዓመት ሆናቸዋል ግምቱን በዚሁ ሰሩት እንግዲህ አልተግባባንም የእድሜህን ልክ በቁጥር ብትነግረኝ ነበር እንጂ ምረዳው ይሄማ አሉና በቅርታ ፈገግታ እንደተዋጡ ሶስተኛው ምስክር ተህተል አቋረጣቸው ዳኛውን 80 ለበሎት ይሆን አልበዛም እንግዲህ አውኔን ተሚያደክሙ እርሶ ቢገምቱትስ ኑሮ አመላለሱና አነጋገሩ በሙሉ በቅንነትና በግልጽነት የመነጨ ነው ባንተ ያምራል ብዬ ነው ለምሳሌ ዳኛው ችሎት ባይሆንባቸው ኑሮ ሳቃቸውን የሚቆጣጠሩት አይመስሉም ቀይ ፊታቸው ድልህ መስሎ አይኖቻቸው ይቁለጨለጫሉ እንግዲያው ቢታነስ 50 ቢታለ 150 ተብሎ ይመዝገብ ጌታው
ዳኛውም ሌላውም ተያይዘው ሳቁ። ተህተል ተደናገጠ። ደህና ለመሆኑ ስራህ ምንድነው አሉና ዳኛው ወደ ሌላ ጥያቄ አመሩ። ጥበበኛ። ምን አይነት ጥበበኛ? አንጥረኛ። የምን አንጥረኛ? የጌጥ ነዋ። ኋላማ እቢያላ ነጥር። ሟችና ገዳይን ታውቃቸዋለህ? አላውቃቸውም። ጸቦይ ዝምድና የለህም? የለኝም። ስለ ወንጀሉ አፈጻጸም የምታውቀውን ብትገልጥልን። እኔ ያየሁት ሁለቱ ተያይዘው ሲጓተቱ ነው። ተያ በኋላ አንደኛው ተሰወረ። የማውቀው ይኸው ነው። ሲጓተቱ ስትል ምን ለማለት ነው? ብታብራራው። ተወንዙ መሃል ቆመው አንዱን እየጎተተ በፈረሰኛ ሲነዱ ነው ያየሁት ለማለት ነው። አንተ በዚያን ሰዓት የትና ምን ስትሰራ ነበርክ? የማወርጄ ለሞፈር የሚሆን እንጨት ተቆርጥ ነበርና ከወንዙ ማዶ ሰዎች ሲጮሁ ሰምቼ ወደ ወንዙ ሳተኩር ነው ያየኋቸው። ክቡር ፍርድ ቤቱ ለምስክሩ ጥያቄ እንዳቀርብ ይፈቀድልኝ ዘንድ በትህትና ጠይቃለሁ አለ አቃቢ ሕግ ዳኛውን። ጠይቅ፣ ተፈቅዷል። ከተጓተቱ በኋላ አንዱ ተሰወረብኝ ብለሃል እና ባንተ አስተያየት ሟችን ገዳይ ደፍቆ ገሎታል ለማለት የፈለክ መሰለኝ አይደለም? አለው አቃቢ ሕጉ። ሁለቱ ሰዎች ሲታገሉ መቼም አንዱ መውደቁ አይቀርም። ተሸናፊ ወድቋል ነው የምለው። እስቲ ደግሞ እናንተም ፍረዱ። መቼም ፍርድ እንደራስ ነው አለ ምስክሩ ባልተረጋጋ ድምጽ። አመሰግናለሁ፣ ጥያቄን ጨርሻለሁ አለና እጅ ነስቶ ተቀመጠ አቃቢ ሕጉ። ክቡር ፍርድ ቤቱ መስቀለኛ ጥያቄ ለምስክሩ እንዳቀርብ ይፈቀድልኝ ሲል የተከሳሽ ጠበቃ በተራው ጠየቀ። ጠይቅ፣ ተፈቅዷል አሉ ዳኛው ከማስተዋሻቸው ላይ እንዳቀረቀሩ። ሟችና ገዳይን አላውቃቸውም ስትል ቀደም ተናግረሃል። ታዲያ የትኛውን እንደደፈቀው አረጋገጥ ሲል ጠየቀው ጠበቃው። መቼም የተደፋው ሟች ቢሆን የደፋው ደግሞ ገዳዩ መሆኑ ነው። እስቲ ደግሞ እናንተም እንደየራሳችሁ ብጤት ፍረዱት አለ ባመላለሱ ፍርጥም ብሎ። የተደፈቀው ማን ነው? የደፈቀውስ በስም ለይተህ ለፍርድ ቤቱ ብታስረዳ። አሁንም ጠበቃው ምስክሩን ጠየቀው። የተደፋው ሟች፣ የደፋው ገዳይ እያልኩ ስማቸውንማ ከየት አባት ያው መልካቸውንስ ለይተህ ታውቃለህ? ጠበቃው ምስክሩን በጥያቄ አፋጦ ምስክርነቱን ውድቅ ለማድረግ የተዘጋጀ መሰለ። እንዴት ያለ ፈተና ነው! እኔ ያለሁት አፋፍ ላይ፣ እነሱ ያሉት ጀማ መሃል። በየት አባታችን ተጠጋግተን ተያይተን ብለው ነው። ክቡር ፍርድ ቤቱ ይህንን ቃሉን በሚገባ እንዲያሰፍርልኝ ይጠይቃለሁ። ጥያቄን ጨርሻለሁ። አመሰግናለሁ አለና ቁጭ አለ። ለዛሬው እዚህ ላይ ይበቃናል። ሳምንት የተከሳሽ መከላከያ ምስክሮች ቀርበው ቃላቸውን ይስጡ ብለው ዳኛው ትዕዛዝ ሰጥተው ችሎቱ ተነሳ። የተከሳሽ ጠበቃ የመከላከያ ምስክር ቀርበዋል አሉና የችሎቱን ዙሪያ ገባ ባይናቸው ቃኙ። ዳኛው አልቀረቡም ጌታዬ አለ እጅ እየነሳ የተከሳሹ ጠበቃ። ለዛሬ እንዲቀርቡ ታዟል አልነበረም እንዴ? ለምን አልቀረቡም? ምስክር ስላልተገኘ ነው። አስፈላጊው የመከላከያ ሐሳብ ተከሳሽ ራሱ እንዲያቀርብ ክቡር ፍርድ ቤቱ ቢፈቅድልኝ አለ ጠበቃው ዳግመኛ እጅ በመንሳት። ደህና ነው፣ ተፈቅዷል። አመሰግናለሁ ጌታዬ። አሁንም እጅ ነሳ። አቶ ነውጤ፣ አቶ ተፈራ ደበሌላ ለመግደልህ ምን የመከላከያ ማስረጃ አለ አሉና ዳኛው ተከሳሹን ጠየቁት። አረ ያጠቦ እንኳን ልገለው እስተመሞቱም ተናንተው አፍነ የሰማሁት ብዩዋል ነበር ጌታው። ታዲያ ይህን ጥያቄ ምን አመጣው? አጀብ እኮ ነው እናንተ ይሆይ። በመገረም ኩታውን ወደ አፍንጫው ካንድ ጎን ጣል አደረገው። አቶ ነውጤ፣ ለተጠየቀው ጥያቄ መልስ ነው የምትለውን ብቻ ተናገር። ጀማን አብራችሁ ስታቋርጡ ነበር ወይስ አልነበረም? እንዴታ በሚገባ እንጂ። ያው ምጅለጅ ተያይዘን ከወንዙ መሃል ስትደርሱ ደፍቀዋል አልደፈከውም? ምን ሆነውብኝ ጌታ? የማንደው ለራሱ በፈረሰኛው ግንድ ሳይቀር የሚደፍ ምን ሁም ብዬ ነው ደሞ እሱንም ምደፍ? የንዴት ስሜት ተናነቀው ነውጤን። ከወንዙ መሃል ስትደርሱ ትታገሉ ነበር ተብሏል። ጸቡን የጫረው ማን ነው? በዚያ እጽበት እኔና ተፈራ እንኳን ጠብ የእግዚአብሔር ሰላምታም አልነበረን። በርግጥ ፈረሰኛው ውሃ ተኔም ተሱም ታለቱም ተግንዱም
ተምኑም ጋር ይጋጭ ነበር ጠባጫሪው እንግዲህ ማን እንደሆነ እርሶ ያጥሩት አቶ ነውጤ ሌላ ከወንጀሉ ነፃ ያደርገኛል የምትለው ሐሳብ እንዳለ አረ በፍጡም ምን ጥፋት ተገኝቶ እንኳን ወንጀል ክፉ አፍ አይወጣኝም ምን ነውጤ መግደል ወንጀል አይደለም ነው የምትለው አረ ጌታ ይሄ ንግግሮ ያያይመናል ቲሞቴ ያላየሁትን ሰው መሞቱን እንዳረጋግጥሎ ይሻሉ ተህም አልፈው ገለዋል ይሉኛል የኔ ጭንዓት ግን አገሬ ተመልሼ መቼ ሙቶ እንደሆን እርሜን ባወጣው ባገርም ታለን አፎቴን በተወጣው ነው ብቻ እንዲያው አየብ ነው ጌታው ለመሆኑ ቀደም እንዳልከው ወንዙን እጅ ለእጅ እንደተያያዛችሁ ነበር ዳር ድረስ የተሻገራችሁት አይ ጌታው ይሄ ፈረሰኛ አንዴ በላያችን ላይ ሲባርብን ባፍና ባፍንጫችን ውሃ እየተጎነጨን ሰማይ ንሁን ምድር ያለንበት ጠፋን እንጂ እኔም የነፍሴን አንድ ግንድላ ላይ ተጣብቄ ወደ ዳር ሰሳብ እሱም አንዴ በጀርባው አንዴ በደረቱ እየተተገላባበጠ ታጠገብ ሸሸት አለ በየት እንደወጣ እንግዲህ እሱ እንጂማ ማን ያውቃል ብለው ነው አለ ነውጤ በትዝታ ወደ ኋላው የተጠራይ ምስል ፍዝዝ ብሎ ይበቃል አቶ ነውጤ አቃቤ ሕግና የተከሳሽ ጠበቃ የመፋረጃ ሐሳባችሁን አቅርቡ አሉና ዳኛው ትዕዛዝ ሰጡ አመሰግናለሁ ክቡር ፍርድ ቤት አቶ ነውጤ በግፍ የፈጸመውን የግድያ ወንጀል ለመደበቅ በገራገር አቀራረብና አነጋገር መጠቀሙን ክቡር ፍርድ ቤቱ ልብ እንዲልልኝ በቅድሚያ ጠይቃለሁ በተረፈ ግን የግድያውን ወንጀል በትክክል ለመፈጸሙ የሕግ ምስክሮች ቃልና ራሱም ከወንዙ ውስጥ አብረው መግባታቸውን የሰጠው የእምነት ቃል እንደ ማስረጃ ተቆጥሮልኝ አሟሟቱ ለቴክኒክ ማስረጃ አሰባሰብ ያልተመቸ መሆኑን በመገንዘብ የሞት ፍርድ እንዲፈረድበት ክቡር ፍርድ ቤቱን በታላቅ ትህትና ጠይቃለሁ ጨርሻለሁ አመሰግናለሁ አለና አቃቤ ሕጉ እጅ ነስቶ ተቀመጠ የተከሳሽ ጠበቃ የበኩልህን የፍርድ ሐሳብ አቅርብ አሉና ዳኛው ፈጠን እያሉ በማስተዋወሻቸው ላይ አንዳንድ ነጥቦችን ማስፈር ቀጠሉ አመሰግናለሁ ክቡር ፍርድ ቤት አቃቤ ሕግ ያቀረበው የወንጀል ክስ መሰረት የሌለውና ያልተጨበጠ ነው የሕግ ምስክሮች ቃል በቂና በማስረጃነት ሊቀርብ የሚችል ካለመሆኑ በላይ ምንም የቀረበ የቴክኒክ ማስረጃ የለም ስለዚህ ተከሳሹ አቶ ተፈራ አደፍርስን ያልገደለው መሆኑ ታውቆ በነፃ እንዲለቀቅ ክቡር ፍርድ ቤቱን በትህትና ጠይቃለሁ አመሰግናለሁ አለና እጅ ነሳ የተከሳሹ ጠበቃ ወት ነው ያለው ጓዴ ወት ነው ነውጤ ወት ነው ባልንጀሬ አራጋ ጉዳውጡኝ አራማልዱኝ አራጋላግሉኝ ጓዴ ባልንጀሬ ነውጤ እያለ አንድ እንግዳ ሰው ችሎቱን በጩኸት ያናወጠ ወደ ዳኛ ወንበር ተጠጋ ምንድነው ስነ ስርዓት ሰውዬ ፍርድ ቤት ውስጥ ነው ያለው ስነ ስርዓት አትጩ እያለ ስነ ስርዓት አስከባሪው ቢከተለውም ሰውየው ሊረጋጋ አልቻለም አራ በወንድ ልጅ አምላክ አራ ስለ ነፍስ አራ በነውጤ ሞት ወግድልኝ ለአኝ ወንድሜን ነውጤር ባልንጀሬን እያለ ዱታ ነኝ አለ ተፈራ ባልንጀሬ ወንድሜን አለ የሞቱን ነውጤ ለካስ ያልታወቀው ሰውዬ ሟች የተባለው ተፈራ ኑሯል ምን ፍርጃ ፈረደብህሳ ምን ማአት ወረደብህሳ ነውጤ የወንዜ ልጅ ያገሬ ልጅ አብሮ አደጌ ምን አገኘህሳ ወይ ነዶ ወይ ወንድሜን አለና ከነውጤ ጋር አንገት ላንገት ተያይዘው መላቀስ ጀመሩ የኔውስ ገብስ ነው እዳው ገብስ ነው አንተ ለመሆኑ ነፍስህ አለ ሙታሃል ብለው እርሜን ሰበላ ከርሜልህ ባልንጀሬ ተፈርዬ ጓዴ አሁንም የናፍቆታቸውን ያህል አንገት ላንገት እንደተያያዙ ሲላቀሱ ችሎቱ ያልተጠበቀ አጋጣሚው እስከተው አስደመሙት አንድ ጊዜ ጸጥታ ስነ ስርዓት አስከባሪ አንዴ አስታክሳቸው ባክህ አሉ ዳኛው መደናገጣቸው ካነጋገራቸው ያስታውቃል እስቲ አንድ ጊዜ ጸጥታ ባካችሁ ችሎቱን መረበሽና ስነ ስርዓት ማበላሸት እንደሚያስቀጣችሁ አታውቁም ለምን ጸጉራችንን ተላጭተን ገባን እንዳትሉ አለ ስነ ስርዓት አስከባሪው ካንጀቱ እንዳልሆነ አነጋገሩ ይሰብቅበታል አቶ ተፈራ አደፍርስ ማለት አንተ ነህ አሉ ዳኛው በአድናቆት ትክ ብለው እየተመለከቱት አሁን ጌታዬ እኔ ነኝ ጦሰኛው ተፈራ አደፍርስ ማለት ባልንጀሬን ለመከራ ይዳረኩት ወይኔ ጓዴ
ወይኔ ነውጤ እያለ እየየውን እንደመቀጠል ዳደው ለመሆኑ የት ነበርክ ሞተ ተቀብረሃል አልተባልክም ነበር እንዴ ከየት ተገኘ አሉ ዳኛው ሌሎች የሚጠይቋቸው ጥያቄዎች ያለቁባቸው ይመስል አረ አልሞትኩም ኦሜያዩን ጌታው ጠላቴ የት ሄዶ ሞቴን የሚመኝ የት ሄዶ የኔ መሞት አንደየ ሳለ እንኳን ሞት ብርቱ ህመም አይነካኝም ምን አልኩት ጌታው እያለ ሞተ መባሉን የተጠገነነ ያህል እየተንገሸገሸ መልሱን ሰጠ ግራና ቀኙ ባጋጣሚው እንደተደናገጠ ነው አለመሞትክህን ባይናችን አይተናል ለመሆኑ የት ነበርክ የት እንደነበርክና የት እንደከረምክ አስረዳን አሉ ዳኛው የተፈራን ምጸታው ያመላለስ እንደመጋፋት ይያሉ እግዚአብሔር በተአምሩ ከሞት አፋፍ ያተረፈኝ ህመሜን ማውጋቱ እንኳን ግርሻን መመኘት ነው ቢሆንም መቼስ እርሶኔ መሰለ ጨዋ ሲጠየ መንገሬ ደግሞ በአምላክ ፊት ያሳጣየኝ የሐምሌ አቦለት እኔና ያነውጤ ተፈጥር ተነስተን ጀማል ለንሻገር ስንገሰግስ መንገዳችን ለየል ነበር እኔታቹን በእንሳሮ ኦላ ባርሰጌ በኩል ፍቼ ተህቴ ዘንድ በእግሬ ልሻገር ነበር ተቤቴ ወጣሁት አያነውጤ ደግሞ የወታደር ልጁን ተቆራጅ ታዲስ አበባ ሊያመጣ በለሚ በኩል ነበር ተሳፍሮ ሊሄድ ሐሳቡ ታዲያ ጀማኔ መሻገር ላይ ያለን መሃል ትንደርስ ያለ ማደኛ የውሃ ሙላት መጥቶ በመሃል ላይ ያየን እኔ ያስኳት ስንቅ ተጄ ውሃው ሲነጥቅብኝ እሷን ስከተል አብሪያት በሳልኩኝ አያነውጤን እንግዲህ ተያ በኋላ ልብም አላልኩት ይሄ ፈረሰኛ ውሃ አይሰሩ ስራ ሰርቶኝ ከተጫወተብኝ በኋላ ካንድ ደለል ላይ ያሳረፈኝ ተያም መንገደኛና እረኛ ተጋግዘው ወደ መንደር ወሰዱኝ የማውቃቸው የዚያው መንደር ሰዎች ውሎ ታደረ አይተርፍም ብለው በአሬዛ ወደ ፍቼ ሌሊቱን ይዘውኝ ሄዱ እዚያም ታኪም ቤት ተኝቼ እህቴን ባስጠይቅ ወደ ዳር ሀገር መሄዷን አረዱኝ እግዚአብሔር ይስጣቸውና ሐኪሞቹ እንደወንድማቸው ያከሙ እያበሉ እያጠጡ ሁለት ወር አቆዩኝ ድኛ ሀገሬ ስገባ ያያነውጤ በኔጦስ መታሰር ሰምቼ ስገሰግስ እዚህ መጣው አንቱ ጌታው ይሁንና ነውጤን ተገበያ መሐል በቃጫ ገመድ ልትሸምሙት ኑሯል ይሁን ላውጫጭኝ ወይ ነዶ ወይ አሳር ወይ በጠል ወይ ባልንጆሬ ወይ ነውጤ እያለ በቁጭት ሲርገፈገፍና ነውጤን ሲያቀፍ ስነ ስርዓት አስከባሪው ጣልቃ ገባበት በቃ ይሄ መሳሳሚያና መተቃቀፊያ ቦታ አይደለም ተመለሰውዬ እንደጀመርከው በትክክል የተጠየቀውን ጉዳይ ብቻ አስረዳ ምን የችሎት ስነ ስርዓት የማያውቅ ሰው ነው የገጠመኝ አለ በንዴት ስነ ስርዓት አስከባሪው አቶ ነውጤ ጀማን ከተሻገርክ በኋላ ጓደኛህን አቶ ተፈራን እንዴት ሳታፈላልገው ወይ ሳታስተውሰው በቀጥታ መንገድክን ቀጠልክ ዳኛው ጥያቄያቸውን ከተፈራ ወደ ነውጤ ያቀኑ የጋራ መንገዳችን እኮ ጀማን እስክንሻገር ድረስ ብቻ ነው ወንዙን ተሻግረን እሱ ወደ አዲስ አበባ ጎዳና ሲያመራ እኔ ወደ ለሚያቅጣጫ ላእና ነበርኩ ለሁም ወንዙን በመሻገር ላይ ሳለን ፈረሰኛው አለያየን እንግዲህ እሱም በተመቸው በኩል እኔም በእናኝ በኩል የተሻገርና አድርጌ ነበር ያሰብሁት እንጂ አረሳሁትም ደሞስ ቢረሳ ባልንጀሬ ተፈራ ይረሳ ሆሆ የማይሆን ነገር ነው ጌታው ሲል በልበ ሙሉነት መልሱን አስገነዘበ ነውጤ የተፈራን ሞት ሳትሰማ ስንት ጊዜ ነው አዲስ አበባ የቆየው ድፍን አንድ ወር ተወራጭ አልመጣልህም ተብዬ በመጠባበቅ ላይ ሳለሁ አለሁበት ድረስ መተው የተፈራ ዘመዶች በቡሊስ አስጠሩኝ መቼስ ምን ይደረጋል የአንጎዶሎ ፈርዶብኝ ነው ቅሬታውን አንገቱን በመነቅነቅ ጭምር ገለጸ አቶ ተፈራ ወደ አንተ እንመለስና ታዲያ ዘመዶችም ሙቷል ብለው የቀበሩት ማን ነበር ጌታው የማናውቱም መሰለ አለቱ የሰማይ ስባሪ የሚያካክል እኮ ነው ተያማህል ፈረሰኛ የጠለፈው ሰው እንኳን የሰራ አካላቱ ሊገኝ የለበሰው ጀጠባብም ለምልክት አይገኝ ታዲያ የኔ ዘመዶች የቀበሩት ሰው አጥንቱ ተለእሞ እጅና እግሩ ማይለይ ነበር አሉት ይነግሩኝ ሊያውም ሁለት ቀን ሙሉ ጅረት ለጅረት ሲማስኑ ውለው ውሃ እንደወሰደህ በምን አወቁት ወደ ጀማ ስንወርድ አፋፉ ነው ያስተውሉን ሰው መንደር ሄዶ አያ ተፈራን ውሃ ወሰደው ብለው ነግረው ነው ምን ሰው ለወሬ ችኩል ነው እንኳን ያየውን የሰማውን አይንና ጆሮ ጨምሮ አውርቶ የሚያወራ ነው አያነውጤ ደፍኦ እንደደለኝ አርገው ለዘመዶች አውርተው ይህን መከራ እንዲያበላ ያደረጉት ሰው አይደል ዋ ብቻ ደህና ሞሬ
አለ በቁጭት አይነት ትከሻውን ጠበቅ አድርጎ። አቶ ነውጤ ቂም በቀል የተያዝከው እንዲያው የቆየም ይሁን የቅርብ ጊዜ ቁርሾ ባንተ ላይ ያለው ሰው አለ አሉ ዳኛው ወደ ነውጤ በአመልካች ጣታቸው ያመላከቱ። እኔ እንደው ተወልጄ አድጌ ቤትና ንብረት እስካፈራውበት ጊዜ ድረስ ከሰው ጋር ብርቱ ጸብ የተጫጫርኩበት የተያየምኩበት ሰው የለኝም ብቻ አለና ነውጤ ንግግሩን አቋርጦ መሬት ያይገባ። እንዴት ብቻ ተናገረው ለማለት ያሰብከው አሉ ዳኛው ፈጠን ብለው። ብቻ ደም የተአባነ ወገን አለ ጊዜው እንኳን ሩቅ ነው የክፉም የበጎም ሳንባባል ይኸው በስተዛሬ አይተናል አለ ነውጤ እንዳይናፋር ልጃገረድ ካንገቱ ጎንበስ ቀና ያለ። እነማን ናቸው? በምን ምክንያትስ ነው ደም ልትቃቡ የቻላችሁት? ጠየቁ ዳኛው። ያጎቴ ልጅ የናያደፋባቸውን የእህት ልጅ ገሎ ታገር በመጥፋቱ አለ በመልሱ ነውጤ። ጌታው እድም ያልኩት አፋፎኜ አያተፈራን ጀማ ሲወስድ አየሁት ትል ለዘመዶች የነገረ ያልኩት ሰው ያያደፋባቸው ታላቅ ልጅ ነው ሲል ተፈራ ጣልቃ ገብቶ ለዳኛው አስረዳ። አሃ እሱ ሰውዬ አቶ ነውጤ አንተን ደፍቆ እንደገደለ አውርቷል ማለት ነው? ይቺ ነሽ በቀል ማለት ከወንጀል ነፃ የሆነን ሰው ነው እንዲግሏላ ምክንያቱ የሆነው። ይገርማል አሉ ዳኛው አመላካች ጣታቸውን ካፍንጫቸው ላይ ጣል አድርገው ነውጤን እያስተዋሉ። እንዴት ጌታው ተጥንትም ነጣ ነኝ እንዳረኤ የጠራው እንደ ወተት የነጣው እንዴታ ሲል ነውጤ ግራና ቀኙን ባይኑ ያማተረ ከቆመበት ተንጓለለ። መጋቢት 1976